አጊ ካንቺ ጋር ጊዜ ለማሳለፍ ብዬ እኮ ነው ከሰረቀሩት አይደል? እሺ በቃ እሺ አንቺ ምን አባሽ እያረግሽ ነው? ተናገር እንጂ ምን ይዘጋሻል? ዮርዲ እኔ ክፍል ደግሞ ምን ታደርጊያለሽ? አመጣጤማ አንተን ልቀሰቅስ ነበር። እቺ ማትረባ ግን ዮርዲ ምን እየሆንሽ ነው? ምን እያልሽ ነው? አያፊት መስጠትን መኝታ ክፍል ድረስ እኮ መጣ ልታሳስት ስትል ነው ደረስኩባት። ዮርዲ እየነገርኩሽ በማይመለከትሽ ነገር ጥልቅ አትበይ። ለምንድን ነው የማይመለከተኝ? ክብሬ ሲጋፋ ዝም ብዬ ማየት ነበረብኝ? ስርዓት ብትይሽ ይሻልሻል። እቺ ልጅ ደግሞ ከዚህ በኋላ አይደለም መማታት ቀና ብለሽ ብታያት ከኔ ጋር ነው ጸብሽ። ልታመሰግነኝ ይገባ ነበር እኮ ብታክብረን የጠበኩልህ። በቃ አሁን ከሜታ ቤት ውጪልኝ። ውጪልኝ? በጣም ታሳፍራለህ። እሺ ዮርዲ ባንደፋፈር ጥሩ ይመስለኛል። ከነቺ ርካሽ በለጠችብህ ልክስክስ ነች። እሺ ዝም በይ። እንደምታረገው አውቅ ነበር። እሺ ያፌት ምንድን ነው ያደረከው? ቆይ ለምንድነው ስሜት የማትቆጣጠረው? እና አንቺ እንደዚህ እየተናገረች ያይሽ እንዴት ነው ዝም የምለው? አውቃለሁ እኮ ይከፋል፣ ግን ደግሞ ይሄ ለኔ አዲስ ነገር አይደለም። በቃ ለምጄዋለሁ። አሁን ሄደ ይቅርታ ጠይቃት። ምን የምርሽ ነው አጊ? አዎ ያፌት፣ እኛ ዝቅ ብለን ካላስተማርናቸው እነዚህ ልጆች ከማን ነው የሚማሩት? እንደዛማ በፍጹም አላደርግም። አውቃለሁ እኮ ያፌት፣ ግን ደግሞ እሷ በመካከላችን ያለው ነገር ልትረዳን አትችልም። በቃ አንተን የጠበቀች ለአንተ ጥሩ ነገር ያደረገች መስሎ ስለሰማት ነው። በቃ በክፋት ይባት። ለምን ደግሞ ወድሽ ግን ታውቂያለሽ? ይሄ አስተዋይነች። በል መሞጋገሱ እንኳን በኋላ ይደርሳል። ሂድና ይቅርታ ጠይቃት። ቶሎ በል። ምንድነው እሺ? ባሰብኩለት ይሄ ነው የሚገባኝ ለኔ። እሺ ምንድነው የተፈጠረው? ምን ሆነሽ ነው? ምንድነው መቆየት ይሰጣል? አንዴ ታረጋጊ። አልረጋጋም። ይሄን አለ የምትፈልገው? እኔ በሰው ፊት ማዋረድ? ያንቺ መዋረድ ቆይ እኔ እንዴት ነው የሚያስደስተኝ? ቆይ ራቂ አንዴ ውስጥ ገበልሽ ብቻችን እናውራ። ይቅርታ በጣም መማታት አልነበረብኝም አውቃለሁ። ስህተት ካለፈን የገባ ተሳስቼ አይደለም፣ ግን ለስተሽ መምከር ሲገባኝ እጄ ማንሳት አልነበረብኝም አንቺ ላይ። አሁንም አላመንከኝም ያፊት? ባይኔ በብረት እኮ ነው ከንፈር ልስም ስትጠጋ ያስኳት። ዮርዲ እንደምታስቢ እኮ አይደለም። ለምንድን ነው የምትሸፍንላት? ብታውቁ እኮ ደረጃ ዝቅ እንዳይልና እንዳይዋረድ ነው ያረኩልኝ። ዮርዲ ሁለተኛ እንደዛ ነቃል ካፊ ሲወጣ እንዳልሰማሽ። በጣም ጥሩ። ለሷ ሞጉተን ላይ መጮህ ጀመርክ። እመነኝ ዛሬ ዝም ያልካት ነገ አናቱ ላይ ትወጣላለች። እሺ ዮርዲስ ወጣለች። ቆይ አንተ ምን አድርጋት ነው? ሰሚያልሽ ራቅ። ከዚህ በኋላ ይሄ ነገር ምን ደግሞ ከሆነ እዚህ ቤት እንዳመጣ ነገር ያቺ ማለት ተናግረናል እንዴ? ዮርዲ ምን ሆነሽ ነው? ስተሽኝ ሄድሽ እኮ ነው። መልካም ባረኩኝ። እኔ ለጁን ያነሳል ማ ያፊት። ለነገሩ እኔ ነኝ ጥፋተኛዋ። ስርስሩ ሲሄድ እንደምወደው አወቃ። ለዛ ነው የትም አትሄድም ብሎ የሚጫወት እንዴ። ቆይ ሆንሹ ለምንድን ነው በግልጽ ማትናገሪው? አልገባኝም እኮ ምን ሆነሽ ነው? እንጂ ሰራተኛችሁ ነቻ። ከየት ነው ያመጣችኋት? ወይ አታምር ወይ አታፍር። እሷንማ እኮ እሱ ነው ይዟት የመጣው። ቆይ ሀረግ ምን አድርገሽ ነው? ያፊት መተኛቱን አረጋግጣ ከንፈሩ ልስመው ስትል ነው እጅ ከፍንጃ ያስኳት። ምን ጭራሽ እንደዚህም ተደፋፍረናል? ወይኔ ያለመተዋወቅ እንዴ! ብታያት እኮ ልትጎርሱ ምንም አልቀራትም። ደግሞ እሱ ነው ሰው እኩል ነው ምናምን እያለ እና አንቺ ዝም አልሻት? እኔማ እንዴት ዝም እላታለሁ? አንቄ ልገላት ስል እሱ ነው ተነስቶ የተከላከለላት። ጥሩ አደረግሽ። ብትጠሪኝማ አብረን እንጠፈጥፋት ነበር። የኔ ጉድ ነው እንጂ ለምን ተናገርሻት ብሎ እኔም በጥፌ መታኝ። ያፌት አንቺ ላይ እጁን አነሳ? ታዲያ ለምንድን ነው ቀድመሽ ያልነገርሽኝ? እሱ አይደል ያስለቀሰኝ? የቤተሰቡን ክብር ልጠብቅ ባልኩኝ ለኔ ይገባኛል። እሺ በቃ አንቺ ምንም እንዳይሰማሽ እሺ? እኔም አደርገውን አውቃለሁ። እሺ በቃ ይዙሽ። ቻው በቃ
ያፉ መጣክ ዮርዲን ይቅርታ ጠየቃት? ጠይቂያ ነበር ግን መልሰን ልንስማማ አልቻለም። ያፉ ቆይ ለምንድነው በድጋሚ ያልጠየቃት? ያልሽ ዮርዲ ላንቺ ያላት አመለካከት ጥሩ አይደለም። ቢሆንም አንተ ለሰዎች መልካም ሆነ እኮ ነው መገኘት ያለበት። አንቺ እንዲናገሩብኝ አልፈልግማ። አውቃለሁ ያፉ፣ ግን አንዴ ተጣሞ ያደገን በፍቅር ካልሆነ ሌላ በምንም ልንመልሰው አንችልም። ዮርዲ ደግሞ ያደገችበት መንገድ ወይም ደግሞ ያየች ያደገችው ነገር ይኖራል። ስለዚህ በፍቅር ካልሆነ ሌላ በምንም ልትመለስ አትችልም። እሺ አንቺ እንደስ የሚልሽ ከሆነ እስኪ በድጋሚ ሞክራለሁ። የኔ ጌታ ቃሌን ስለሰማኝ በጣም አመሰግናለሁ። ታውቂ ለምን ያህል እንደምወድ አላውቅም። ምን ያህል ነው? በጣም ብዙ ጥልቅ በሆነ ፍቅር። አንቺን ካገኘሽ ጀምሮ ህይወቴ ውስጥ የሚመጡት ነገሮች በሙሉ በጣም ደስ የሚሉ ነገሮች ናቸው። አውቃለሁ ያፉ፣ ግን በመካከላችን ንፋስ እንዳይገባ ፈራለሁ። ሀረግ ሁለተኛ እንደዚህ ላትኝ ቃል ተገባብተናል ነበር እንዴ? አውቃለሁ፣ ግን የሰው ልጅ እኮ ምን እንደሚያጋጥመው አይታወቅም። ቤተሰቦች እኔነቴን መቀበል ይከብዳቸዋል። ለሰራተኛ ያላቸው ምልከታ። ሀረጊ አንቺ እኮ በጣም የሚወደድ ማንነት እኮ ነው ያለሽ። እሱ እኮ ላንተ የሚታየ ነው ያፊ። ለሌላ ሰው ተራ ሰው ነኝ። ለገንዘብ ብላ ክብሯን ዝቅ ያደረገች መስዬ ነው የምታያቸው። እንደዚህ አትበይ እንጂ ምን ያህል እንደሚከፋኝ ታውቂ የለ እንዴ? እሺ በቃ አሁን ቆንጆ ቁርስ ላዘጋጅልክ። እሺ ከዛ በፊት ግን አንድ ቦታ ደርሼ እመጣለሁ። እሺ አንቺ ማን ያዞሽ ነው ቀይ ነው የምትነኪው? ቅርታ እዚህ ጋር እኮ ተዝራክርኮ ሳይል አስተካክልልሽ ብዬ ነው። አረ ተዝረከረከ ያዝረከረክሽና ትሰሚኛለሽ? ሁለተኛ በዚህ ባልተጠበጅሽ ልብሴ እንዳትነኪ። ቆይ ግን ያስከፋሽ ነገር አለ እንዴ? ማ አንቺ ነሽ እኔን የምታስከፊኝ? መጀመሪያ ይኸውልሽ ደረጃሽን ወቂ፣ ቦታሽን ወቂ በደንብ አድርገሽ እሺ። ሲቀጥል ደግሞ አንቺ እኔን ለማስከፋት በቅተሽ ይኸውልሽ ድጋሚ እዚህ ክፍል እግርሽ እንዳይረግጥ። ቆይ ትናንት በተፈጠረው ጉዳይ እስካሁን እንዳኮረፍሽኝ ነው? ዝም ማለታችን ምን አለባት ታወሪ? እችላለሁ። በቃ ይኸውልሽ ደግሞ ትናንትና ያደረግሽን ያልሰማሁልሽ እንዳይመስልሽ። ትሰሚኛለሽ? ከዚህ በኋላ ወንድም ያጠገብ ብትደርሺ ከዚህ ግርግዳ ጋር ነው መለጠፍሽ። ሰምተሽኛል? ውጪ። እሺ ቆይ አንዴ ልብስ የምን ልብስ ማስተካከል ነው የምታወሪው? የምን ልብስ ማስተካከል ነው የምታወሪው? አፈር ያስበላሽ አንቺ ድንጋይ! እገልሻለሁ ገና። ነውጫም ከዚህ ነውጪ ነውጪ ነይ ውጪ። ሁለተኛ ክፍሌ እንዳትገቢ ሰምተሽኛል? ሁለተኛ ነውጪ ነውጪ ቶሎ ውጪ። ማጥሪ ቀጥላት ቀጥል። እዚህ ደግሞ ምን ትሰራለህ? እንደዚህ እንዳታደርግ አልነገርኩህም እንዴ አንተ? ለምን እንደው ማላረው አንቺ የመሰለሽ ጎንጆ ፊት ለፊት ይቆመሽ እያየሁ። በቃ ዝም በል። ምን ልትሰራ ነው የመጣው? ኩሽና ድረስ የሚያስመጣ ምን ጉዳይ አለክ? አሁን ለምን እንደመጣው ማወቅ ከብዶሽ? እንደው አይኔን እንኳን አይተሽ መረዳት ይችላል። በእናትህ እኔ እንደዚህ የተሟዘዘ ነገር ምንም ነው ደስ የማይለኝ። ለምን ከዚህ ወጣ አላወጣሽ? ማንም ከሚያንቋሽሽ የተሻለ ነገር ልስጥሽ። አያስፈልግም። እኔ ስራዬን ወድጄ ነው እሺ የምሰራው። ያስፈልግሻል። ይሄን የመሰለ የለሰለሰ መዳፍ አለንጋ የመሰለሽ ጣቶች ለምን ደው ስራም ተደክሚያቸው? ቆይ ለምንድነው ስርዓት ማይኖርህ? እዚህ ቤት የመጣሁት ለስራ ነው እሺ። በቃ ውጣልኝ፣ ስራዬን ልስራበት። እኔ እንዳትሰሪ መች ከለከልኩሽ? ውበትሽን ያደነኩት ደግሞ ይሄን የመሰለ ውበት ዝም ብሎ ሲባል እንዳትጠጋኝ እሺ። እጮሃለሁ። ማን ከለከለሽ ታዲያ? ለምን አንቺ ቤት ውስጥ ያለው እንደሆነ ያፊ ነው። እሱም ለማንም ለማይረባ ጠብቅና አይቆም።
ይሄን እንደ ፍቅር ጥፊ ቆጥርሻለሁ። እሺ ሐረግ እኮ ግን ነው ታም እንዴት ነው እናቴ ላሳምናቸው እንችላለን? ለሰራተኛ ያላቸው አመለካከት በጣም እኮ ያስጠላል። ቸግሯቸው ሰው ቤት እንደሚገቡ ራሱ ይረሱታል። ራኪ ራሱ ለሰው ያላት አመለካከት በጣም ነው ያስጠላው። ብቻ ፈጣሪ ካረጋ አንዳንድ ላይ አንተንም ማጸናለሁ። አንተ ታውቃለህ ምን ሆነ ፊትህን ይዘበዘብኩ? ምንም አልሆንኩም እባክህ። ብቻ ከቺኮች መካከል አንዱ አስቀይማ እንደው ማን እኔን? ቃል እኮ ነኝ አታውቀኝም? የትኛዋ ምን እኔ የማስቀየምም እምቢ ማለት አቅም የላትም። ይሄን እንኳን አልጠራጠርም። የተዋጣልህ ሴታውን እንደሆን ከቃል እሱን ተወና አንድ ነገር ላማክርህ ነበር። ውይ በእናትህ ስለዚህ እንደ አዎ ያው ስለዚህ ጉዳይ ነው። ሰራተኛችሁ በጣም ነው የተመቸች። ማ ሐረግ? አዎ ምን ነው? አይ ምንም ማለቴ አንተ እንደሱ አይነት ሴት ታይፕ አይደለችም ብዬ ነው። በዛ ላይ ልጅቷ እንደምታውቅም አይደለችም። አረ ቁንጅናዋ እኮ የሌለ ነው። እባክህ እምቢ እንዳትለኝ ሐረግ። እሺ ትበለኝ እንጂ ተሰብስቤ ነው የምቀመጠው። ቆይ አንተ ግን ምንድን ነው እቅድህ? ባገኘው ሴት ሁላ ነው እንዴ የምትማረከው? አረ ይዚች እኮ ይለያል። አለሜካፕ እንዴት ውብ እንደሆነች እያያት አይደል? ታዲያ እኔ ምን ላድርግ? እሷ አለችልህ አይደል እንዴ? ብለህ ደግሞ እንደዚህ አይነት ነገር አመጣ። እባክህ ሙዷ ከባድ ነው። በቀላሉ እንግባባ አይመስለኝም። ያው እሺ ማለቱ አይቀርም ግን ትንሽ ጊዜ ትፈጃለች። እንዴ ማለት እምቢ አትለኝም ማለት ምን ማለት ነው? ያው ሴት ልጅ ላይ ያለኝን አቋም ታውቀዋለህ። ደግሞ አስተያየቷን ሳይሆን የሌለ ሻፎ ብላለች። አቤት አቤት አቤት! የመዳፏ ልስላሴ፣ የጣቶቿ ውበት፣ ምንም እኮ ሰራተኛ መስል። ስማ እንዴት አድርጎ እንደፈጠራት። እሺ ቆይ መዳፏ እንደሞ የታየው ላፍታጇ ነው ሳይ ነበር የዳበስኩት። አቤት የተሰማኝ ስሜት ልዩ ነበር። በልበል ለማንኛውም አሁን ወጣ ብለን እንመልስ። እኔ ሐረግን ውበት ቁጭ ብዬ መኮንኮም ነው ፈልገው። በልበል ተነስ ከሰሙ ውስጥ አውራል። ተነስ አንተ ምን ሆነሽ? ሰዓት እኮ ረፍዷል። ትንሽም እንዴ አረፈድኩ። ይቅርታ ትንሽ እኮ ራሴን አሞኝ ነው። እንዴ ምን ሆነሽ? ትላንት ደህና አልነበርሽም እንዴ? እኔ እንጃ እባክህ፣ ሰሞኑን የማስበው ሀሳብ ነው መሰለኝ ጭንቅላቴን እየከበደኝ ነው። ምን የተፈጠረ ነገር አለ እንዴ? ቤተሰብ ሰላም አይደሉም? እነሱማ ደህና ናቸው፣ ምንም አልሆኑም። ግን ባለፈው እንደነገርኩህ እናቴ ማለቴ እንጀራ እናቴ ለእኔ ጥሩ እናት ብትሆንልኝም ለታናሼ ግን ስቃይ ነው የሆነችበት። በቃ ምንም እንደ ልጇ ምን ልትቀበለውም አልቻለችም። ታውቃለህ እኔ ምልክላቸው ትንሽዬ ገንዘብ ራሱ ለወንድሜ ምሳ መድረስ አልቻለችም። በቃ ወንድሜ በረሃብ እየተጎዳ ነው። ይፊ እባክሽ አታልቅሽ አጊ። ያንቺ አንዴም ባዘለላ ምን ያህል እንደሚያመኝ ታውቂያለሽ አይደል? አውቃለሁ። ግን እሺ ምን አባቴ ላድርግ? እኔ እኮ ለወንድሜ ራሱ መድረስ ያቃተኝ ከንቱ ሰው ነኝ። እባክሽ እንደሱ አትበይ። እንዳንቺ አይነት እህት እንደውም በማግኘቱ በጣም እድለኛ ነው። በዚህ ሰዓት ይሄን ያህል መጨነቅሽ ራሱ እኮ በጣም ትልቅ ነገር ነው። እባክህን ያፊ በቃ በከንቱ ነገር አታጽናናኝ። ወይ ደግሞ የከፋ ሁኔታ ላይ እኮ ካለ እዚህ ይዘሽው መተሽ ከኛ ጋር እኮ መኖር ይችላል። ያን ያህል መጨናነቅ እኮ አይጠበቅብሽም።
አመሰግናለሁ ያፊ። ግን ይሄ መቼም መሆን የማይችል ነገር ነው። ለምንድን ነው የማይሆነው? በቃ ስለማይሆን ያፊት አሁን ትንሽ ማረፍ ፈልጋለሁ። በቃ እሺ በቃ ተኝ። ምን ላምጣልሽ? ምንም አያስፈልግም። እሺ በቃ ብዙ አታልቅሽ። ራስሽን አምሻልሽ። እሺ ተኝ በቃ። አንቺ ተነሺ። እስካሁን ተጋድመሻል። ቁርሱ የት አለ? በጣም ይቅርታ፣ ትንሽ እኮ ራሴን አሞኝ ልረፍ ብዬ ነው። ኧረ እባክሽ ጭራሽ እንዳስታመምሽን ፈልገሽልኛል። አንቺ በጣም ትቀልጃለሽ። ምን ያሞላቅቃታል? ተነሽ አሁን ተነሺ። ራኬብ ራሴን አሞኛል አልኩሽ አይደለ? ለምንድን ነው ማትረጂኝ? አልረዳሽም። ምንም አልረዳሽም። ምንም እንድትይኝ ምንም መልስ እንድትመልሽልኝ አልፈልግም። እያየሽ አይደለ እንዴ? መነሳት ራሱ እኮ ነው ያቃተኝ። እናቱ የመጣሽበትን ዓላማ የዘነጋሽ ይመስለኛል። ይኸውልሽ አንቺ እኮ የመጣሽው ልትሰሪ ነው እንጂ እዚህ ተኝተሽ እንድንቀልብሽ አይደለም። አውቃለሁ፣ እሱን ማስታወስ አይጠበቅብሽም። ግን ደግሞ በቃሽ በቃሽ በቃሽ። ዝም ብለሽ አዘላብጂብኝ። ተነሽ አሁን ተነሽ፣ ተነሽ ቶሎ በይ ተነሽ፣ ተነሽ አፍጥኙ። ቃል ግን ምን አስበው እንደዚህ የተናገረው? እውነት ሐረግን ከኔ መንጠቅ ይችላል? በፍጹም ይሄማ በፍጹም በፍጹም። ወይኔ አየህልኝ አይደለም የምትሰራውን ስራ። ደግሞ ምን ወሸሽው? ልጅቷ አመመኝ በሚል ተልካሻ ሰበብ ምክንያት ጥፍጥፍ ብላ ተኝታለች። እሷም እኮ ሰው ናት፣ ያማታል አይደል እንዴ? ያፌት እኔ ካንተ ጋር በሷ ምክንያት መጨቃጨቅ አስጠልቶኛል። ጭራሽ ለሷ ወገብን ይዘህ ትከራከርልኛለህ? ራኬብ በስነ ስርዓት አናግሪ። ታላቅሽ መሆኔን ትረሺዋለሽ እንዴ? ሲቀጥል ደግሞ ቀን ከሌሊት እንደምሰራ ታውቂያለሽ አይደል? ይደክማታል እኮ። እሱን ተው እባክህ። ትናንትና ያደረግከውን ያልሰማሁልህ እንዳይመስልህ እሺ? ደግሞ ምን አደረግኩኝ? ለምንድን ነው የወርዲን የመታሃት? መማታቱ ትክክል እንዳልሆነ አውቄ እኮ በሰዓቱ ይቅርታ ጠይቃታለሁ አይደል? እና ጥፋት ካጠፋ በኋላ ነው ይቅርታ የምትጠይቃት? ስተሰሮኝ እሺ፣ ከይቅርታ ውጭ ምን ማድረግ እችላለሁ? ያፌት ከጥፋት ስላዳነችን የመታሃት? ራኪ በማያገባሽ ነገር ጣልቃ ትግቢ ብዬ ደጋግሜ እነግርሻለሁ አይደል? ለምንድን ነው የማያገባኝ? ወንድሜ እኮ ነህ። እያየሁ ገደል ስትገባ ዝም ማለት አለብን? ራኪ በቃሽ። አሁንስ አይበቃኝም። ከጥፋት ለመለሰች ሴት ምላሽ ይሄ ነው መሆን ያለበት? ሲቀጥል ደግሞ አሁን ትመጣለች። ቀስ ብለህ ተረጋግተህ እንድታናገራት እፈልጋለሁ። ኧረ እባክሽ ትእዛዝ መሆኑ? አዎ ነው። ምክንያቱም እሷ ቤስት ፍሬንድ ናት። ማንም ሰው ጫፏን እንዲነካት አልፈልግም። ሲቀጥል ደግሞ እሷ ላንተ ስሜት አላት። ስለዚህ አሁን ትመጣለች። ቀስ ብለህ ተረጋግተህ አናግራት። አዎ በጠዋቱ ቀኔን መረበሽ አልሰለችሽም አይደል? መጣሁ። አንቺ ይሄን ሁሉ ሳንኳኳ አልሰማም ወይስ ተከታተሉ? ይቅርታ፣ ውስጥ እኮ ስራ ይዤ ስለነበር። ደግሞ ደህና ስራ እንደሚሰራ ሰው እዚህ ቤት የገባሽበትን ተንኮል ደርሼብሻለሁ። እሺ? ተንኮል? ስለምንድን ነው የምታወሪው? አልገባኝም። አታስመስይ። እኔና አንቺ ገና ብዙ ያልጨረስናቸው ነገሮች አሉ። እሺ? ደም ነው ማስተፋሽ። በእኔ በኩል እኔና አንቺ የሚያገናኘን ምንም አይነት ጉዳይ የለም። ዝም በይ። እኩል ከኔ ጋር አፍ እየተካፈትሽ ነው።
ቦታሽን ባትረሽ ጥሩ ነው። እሺ እሱን እንኳን አውቃለሁ። በየሰዓቱ ማስታወስ አይጠበቅብሽም። ሂጂና ያፊትን ጥሪልኝ። እሺ ሰሚ ውሃም ጭልኝ በዛው የሚጠጣ። እሺ ሂጂ። ምን ኮላ የሚያመጣልሽ? ይቅርታ። ዮርዲ መጣሽ? ዮርዲ ትላንት በተፈጠረው ነገር ግን በጣም አዝኛለሁ። ለምጄዋለሁ። የሚያሳዝን ነገር የለውም። ሁሌም እኔን ለማስከፋት የምታደርገው ነገር ነው። ምን ማለት ነው ደግሞ እሱ? ያን ያልኩ የሚያስከፋሽ ነገር እኮ አላደረኩም። ያፊ እኔ አንተን ስቀርብ ትርቀኛለህ። ለአንተ ሳስቼ የማደርገውን ነገር ከክፋት ትወስድብኛለህ። ከዛሬ ነገር ትረዳኛለህ ብዬ ሳስብ ጭራሽ እየባሰብህ ነው። እንደዛ እኮ አይደለም ዮርዲ። ይኸውልሽ በወቅቱ ምንም አትበለኝ። እኔን ለመግዳት ሆነ ብለህ ነው የምታደርገው። ለምን እጎዳሻለሁ? አንቺን እኮ ከራኪ ላይ ቼክ አለች። ያፊ እኔ እንደዛ አይደለም። ቁስሌ እንዲገባ ፈልጋለሁ። ሁሌ ከጎን እንድታደርገኝ ፈልጋለሁ። ስለዚህ ጉዳይ እኮ በጣም በተደጋጋሚ አውርተናል አይደል? እንደ አዲስ ማንሳቱ ምንድነው አስፈላጊነቱ? እባክህ ያፊ፣ በአንተ ምክንያት ከዚህ በላይ መጎዳት አልፈልግም። እሺ በቃ ተረጋጊ። በቃ ተረጋጊ። በቃ